ሐዋርያቲሁ ከበበ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የከፈለው ዋጋና ፍቅር አዳምን ከቀደመ ማንነቱ የበለጠ ሌላ ማንነት ነው የሰጠው እና ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ በመስቀል መዋልና ዋጋ መክፈል ስናስብ ይሄ የቀደመው አዳም መመለሱን ከዚያም በላይ ክብር ማግኘቱን የምናስብበት ዕለት ነው። ተሰቅለ ወሐመ የመጣበት ዓላማ የጠፉትን ለመፈለግ የራቁትን ለማቅረብ የወደቁትን ለማንሳት ነውና የመጣው ሁለት የወደቁ ሰዎች በዚያች አንድ በቀራንዮ የመስቀል ቆይታ ላይ ተገኝተዋል። ክርስቶስ ፍቅሩን ለዓለም ሰጥቷል፣ ገልጧል። በትንሣኤው በልደቱ በጥምቀቱ ለሰው ልጆች የሚሰጠት ያለበትን ጸጋ ሁሉ ሰጥቷል። ያን ጸጋ ማን ተጠቅሞበታል ነው? ጸጋው ለሁሉ ተሰጥቷል። ያን ጸጋ ግን ማን ተጠቅሞበታል? ለመስቀልከ ይሄ የክርስቶስን ፍቅር ማንም ፍጡር ለክርስቶስ መልሶ ሊሰጠው አይችልም። ወይም ደግሞ ክርስቶስ የደረሰበትን መከራውን ማንም ሊመልስለት አይችልም። ነገር ግን እንደ ፍጡር ለክርስቶስ ልናደርገው የሚገባ ነገር ግን አለ። የመጀመሪያው የክርስቶስን ሕግ ማሰብ፣ የክርስቶስን መከራ ማሰብ። በነገራችን ላይ የሰው ልጅ ክርስቶስ የከፈለውንና ክርስቶስ ያደረገውን መከራ የሚያስብ ከሆነ ወደ ኃጢአት አይገባም። የተቸገረውን በመርዳት ያዘነውን በማጽናናት የታሰረውን በመጠየቅ የታመመውን በመጎብኘት የክርስቶስን ፍቅር ልንተካው ልንመልሰው እንችላለን። ጌታችን መድኃኒታችን ኢየሱስ ክርስቶስን በመጨረሻው ዘመን ማቴዎስ ወንጌል ምዕራፍ 25 ላይ ሲመጣ የሚጠየቀው ጥያቄ ይሄንን ነው። ስለዚህ የጌታችንን ፍቅር ችግረኞቹን በማሰብ በመርዳት እንድናስበው ያስፈልጋል ማለት ለመስቀልከ